ኪነ ጥበብን ለሚወዱ ከፍ ያለ የሙዚቃ ፍቅርን ባደረባቸው ህዝቦች ዘንድ የሙዚቃ ባንዶች ያላቸው ቦታ ከፍ ያለ ነው። ታሪክን የኋሊት መለስ ብለን ብንመለከት አቤት ያዘበን የሚያሰኙ የሙዚቃ ባንዶች አይናችን ላይ ውልብ ይላሉ። ዛሬ ስለ ሀገራችን ሙዚቃ ሲነሳ ስማቸው አብሮ የሚነሳ ጉምቱ የሀገራችን የሙዚቃ ባለሙያዎችም አብረውኛሉ። አንቺ መለሎ ነይ በቶሎ ያ ሰላም ይላሎ ያ ሆይ ላሎ ያ የሽብ60ና 70 ዓመታትን በትዝታ የኋሊት ብንጓዝ የጊዜ ሰሌዳችን 1950ዎቹና 60ዎቹ ላይ ያሳርፈናል። እነዚህ ዓመታት ደግሞ በሀገራችን የሙዚቃ ኢንዱስትሪ ውስጥ ትልቅ ትርጓሜ ያላቸው ናቸው። የሀገራችን ዘመናዊ የሙዚቃ ባንዶች መሰረት የጣሉበት ዓመታት ናቸውና ድሞቹ ባንዶች የተመሰረቱት በፍላጎት ዓላማቸው ደግሞ ኪነ ጥበብን ለማሳወቅ ያላቸውን ፖቴንሻል ለማሳወቅ ነው። የድሮ ባንድ ከመማር ነው የሚጀምረው። የሙዚቃን ትማራለህ፣ ከተማርክ በኋላ ያንን የተማርከውን በተግባር ማሳየት ነው። ስትሪንግ ባንድ ይኖራል፣ አኮስቲክ ባንድ ይኖራል፣ ትልቅ ደግሞ ቢግ ባንድ የሚባል አለ። የሁሉም ነገር ያካተተ ድሮ ለምሳሌ ብራስ ሴክሽን ብቻ ከሪትም ጋር ሆኖ ቤዝ ላይንም የጊታር ፓርትም አኮምፓኒመንቱንም ያካተተ ባሪቶን ሳክስ፣ ቴነር ሳክስ፣ አልቶ፣ ክላርኔት፣ ፍሉት ወይም ደግሞ ሪትሙ ምናምኑን ተካቶ በእነሱ ብቻ ይሰራ የነበረ የባንድ ፎርምም አለ። ቀደም ብሎ በኢትዮጵያ ውስጥ ባንድ ሲመሰረት ያው ሀገር ፍቅር ታውቃላችሁ፣ ባህላዊ መሳሪያ አድርጎ ሀገር ፍቅር ነው የነበረው። ከዛ ዘመናዊ ባንድ ለማድረግ ክብር ዘበኛ ነው መሰለኝ የጀመረው። ከዛ ቀጥሎ እንግዲህ ሁሉም የመንግስት ወታደር ቤቶች ማለት ፖሊስ፣ ምድር ጦር፣ ክብር ዘበኛ፣ ማዘጋጃ ቤት የሲቲ ሆል ባንድ ነበረ። ያውነ ፋንቱ ማንዶ የነበሩበት ማለት ነው ባንድ ማለት ነው። እነዚህ ሁሉ ነበሩ። ከዛ በኋላ የግል ባንዶች መመስረት ጀመሩ። የግል ባንዶች ደግሞ የመጀመሪያ በሆቴል ቤቶች ራስ ባንድ እሱ የመጀመሪያ ነው። እነ ባታ ገብረ ሕይወት የነበሩበት ማለት ነው። ሀራምቤ ሙዚቃ ቤት አቶ አማሃ ሸቴ የግል ባንድ መሰረተ። እንትን ሶል ኤኮስ የተባለው ባንድ እዚህ ሶል ኤኮስ ውስጥ የነበሩ ሙያተኞች እነ ሰይፉ ዮሐንስ፣ ተሾመ ምትኩ እና ሰይፉ ተሾመ፣ አለማየ ሸቴ ነበሩ እና መሳሪያው የሱ ሆኖ እሱ በቅጥር ይዘዋቸው በየሆቴሉ ያሰማራቸው ነበር። እንደ ዋብሸበለ፣ እንደ ጊዮን እንግዲህ ታዋቂ ሆቴሎች የነበሩ እነሱ ናቸው። ሂልተን እስኪፈጠር ድረስ ማለት ነው። እነ ሮሃ ከመጡበት ጊዜ ጀምሮ በጣም ሙዚቃ ያደገበት አልበሞች በጥራት መሰራት የተጀመረበት ትንሽ ሙዚቃ ክብር ያገኘችበት ዘመን ነው። ባንድ ሴሌክት ስናደርግ የምንይዘውን ፎርም የጀመሩት እነ ሮሃ ናቸው። ከነሱም በፊት አዱሊስ፣ ዳህላክ ባንድ ወይም ደግሞ እነ ስታር በኋላም ሌሎችም አሉ አዲስ ባንድ ምናምን የሚባሉ። ግን መሰረቱ ትልቁ ነገር ሮሃ ነው ለኔ። በጣም እንትኔ ሁለት ሳክስ አለው፣ ኪቦርድ አለው፣ ቤዝ እና ሊድ ጊታር አለው፣ ድራም አለው፣ ፐርክሽን አለው። ያ አሁን ፉል ባንድ ነው፣ ኦርኬስትሬሽን ፎርም ነው። እና እነሱ ደግሞ በእነሱ ዘመን ትንሽ ሙዚቃ ከፍ ብሎ የታየበት በጥራትም በብቃትም ደረጃ ማለት ነው። እኔ በሶስት በከፍለው ይሻላል። የ60ዎቹ ለብቻው ነው፣ 70ዎቹ እና 80ዎቹ ያው እነ ሮሃ ባንድ እና እነ ዋሊያስ ባንድ
እነ ተማራረጉ እነ ቢቢሻ የሚጫወቱበት የነበረ ዋሊያስ ባንድ መሰለኝ አልበም ለሁለት ይሰሩ ነበር። ግማሹን እነዛ ግማሹን እነዚህ አይነት ይሰሩ ነበር እና ያ ወቅት 5-6 ሙዚቀኞች ሆነው የሚሰሩበት ነው። ከነሱ በኋላ ደግሞ ያው የነ ኤክስፕረስ ባንድ መጣ። ኦልሞስት ተመሳሳይ ነው። ከነሱ ኮፒ የተደረገ ተመሳሳይ ኢንስትሩመንት ነው። ድራም፣ ሳክስፎን፣ ኪቦርድ እነፈለቀ እነ ክብረ ዘኪዮስ ያሉበት እነ ኤልያስ በቀለ ድራመሩ ያለበት ደረጀ ቤዝ ጊታር የሚጫወት እነ ያሬድ ተፈራ መዲና ባንድም ነበር ባይዘውና አክሊሉ ነዝራ መምህራኖቻችን ናቸው። ኤልያስ ደግሞ እነሱ ጋር ሲጀምር የጀመረው እነሱ ጋር ነው። መዲና ባንድ ነው። በእንደዛ ባንዶች ተቀየረ ማለት ከ60ዎቹ የተለየ ማለት ነው። ከዛ እኛም መጣን። ያው የኛም የነሱን ኮፒ ነው። የ70ዎቹና 80ዎቹን አይነት ፎርማቱ አንድ አይነት ነው። በቃ ሳክስፎን እናደርጋለን፣ ኪቦርድ አለ፣ ጊታር፣ ሊድ ጊታርና ቤዝ ጊታር፣ ድራም ምናምን አድርገን ነው የምንሰራው። 5 ወይ 6 ሆነን ማለት ነው። ባንድን ባንድ ሆኖ እንዲወደድ ካደረጉት ደግሞ በኢትዮጵያ ሙዚቃ ኢንዱስትሪ እጅግ በጣም ተወዳጅ የሆነው ሚሌኒየም ባንድ አለ። በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ አንጋፋ ከተባሉት ትልልቆቹና ስመጥር ሙዚቀኞች ለሀገርም ትልቅ አስተዋጽኦ ያደረጉ ለሙዚቃ ኢንዱስትሪውም ትልቅ አስተዋጽኦና ዋጋ የከፈሉ እና በጋዝን ሄኖክን እና ያሬድ ተፈራን የመሰሉ እነሱን የያዘ አሪያ የሚባል ኪቦርዲስት ነበር በፊት። እነሱን የያዘ ደግሞ ሌላ ስብስብ መጣ። ጠቅላላ በርክሌን የተማሩት እና ላይቭ ነው የሚጫወቱት። በጣም እነሱ ማየት እነሱ ማግኘት ደግሞ ሌላ እድል ይዞ ነው የመጣው። በሀገራችን የሙዚቃ ታሪክ ለባንዶች መቋቋም መሰረት የሆነው በ1920ዎቹ የነበሩ ወታደራዊና የፖሊስ ማርች ባንዶች ናቸው። በ1950ዎቹና 60ዎቹ በሆቴሎችና ክለቦች አካባቢ ያበበው የሙዚቃ ባንዶች እንቅስቃሴ ለኢትዮጵያ ሙዚቃ ወርቃማ ዘመን በመባልም ይታወቃል። ያለፉት 40-50 ዓመት የወጡ ሙዚቃዎችን አሁን ስናዳምጣቸው በሙዚቃ መሳሪያ ብትለው በድምጽ ብትለው ይኸው እድሜ ልካችን እናዳምጣለን። ግን ዘመን ተሻጋሪ የሚባሉ ስራዎች በሙሉ በፍላጎት የመጡ ናቸው። የተማሩትን ነገር በቪዲዮ እየታገዙ ኖታ የሚያነብ ከሆነ ኖታው ያነበበ በቪዲዮም እየታገዘ እንትን ይላል። በፍጥነት ያድጋሉ። አሁን ለምሳሌ ዘፈን ስትል ዘፋኝ ዘፍኖ ነው የሚገባው። በቃ ሀገር ፍቅር ይሄዳል ወይም ብሔራዊ ቲያትር ይሄዳል ወይም ምናምን ወይም ፖሊስ ይሄዳል። እዛ ሙያተኞች አሉ፣ ኮንዳክተሮች፣ ስኮር የሚጽፉ ምን የሚጽፉ አሉ። እነሱ ይፈትኑታል። ይሄ ዘፋኝ የሚዘልቅ ድምፅ አለው ወይ? ሬንጁ እንዴት ነው? ወጣ ገባ ይላል ወይ? ምን ይላል? ተፈትኖ ያልፋል። ካለፈ ይቀጠራል። አሁን እንደዛ የለም እና ይሄ በዘፋኞቹ ይሄ ልዩነት አለ። በባንዶቹም ዘሴም ነው። ወርቃማው የሙዚቃ ዘመን በመባል በሚታወቀው ዓመታት በርካታ ስራዎችን የሰሩ የሙዚቃ ባንዶችም በብዙ መልኩ ራሳቸውን አሻሽለው ዘመናዊ ሽሬ የሆኑ የሙዚቃ ስራዎችን ለህዝብ ያደረሱበትም ጊዜ ነው። የሙዚቃ ስራዎቻቸውን የሚቀዱበት መንገድ ደግሞ አንዱ የዘመኑ ማሳያ ነው። ፍጹም ልዩነት አለ። የዛን ዘመን አንተ ውስጥ ያለህን ነገር ለማውጣት ተጫጭረ ላብህን አውጥተህ የምትሰራው ስራ ነው መድረክ ላይ እንጂ ዝም ብለህ አይን አፍጥተህ የምትወጣው አይደለም። ስለዚህ ለዛ ብቃት ያስፈልጋል። ብቃት ደግሞ ለማግኘት መለማመድ ያስፈልጋል። 1 ዓመት 2 ዓመት 3 አንዳንዱማ 10 ዓመት በሙሉ የተለማመደው ሙዚቃ ነው ለመድረክ የሚያበቃው። አሁን ግን ኦቨርናይት ዜማ ይደረሳል፣ ግጥም ይደረሳል፣ ይቀናበራል፣ በአንድ ኮምፒውተር ይቀዳል፣ በማግስቱ ገበያ ላይ ይወጣል እና ሂት ይሆናል። 1 4 ሰው 5 ሰው ይዞ ይገባሉ። ያው ለእያንዳንዱ ማይክሮፎን ነው የሚዘጋጅለት፣ ግን ፕሮዳክቱ ሚክስድ ነው።
የሚወጣው ዘፈኑ አንድ ላይ ነው፣ ሚክስድ ነው። 2 ትራክ ነው፣ ስቴሪዮ ማለት ነው የሚወጣ የነበረ። እንደዛ ነበር አቀራረጹ። ቦኝ መጥቼ ዳይሺ ፈገግ ቆየ ተሰሸ መጣለው ተበቀኝ ባረሬ ታዲያ ያለመለስ ናፍሬ ጣልቷል አይኗ ካይኔ ጋር ሳርኩኝ እንዴት ነገር ንገሯ ካለኩት በላይ በሷና ውራፍ የማገር ዋሊያስ ባንድ ሳውንድ ሲስተም የሚሉት ነገር መጣ። ሞንታርቦ የሚባል ይሄ ሞንታርቦ የተባለው ታሪክ የመጀመሪያ በዋሊያስ ባንድ ነው የወጣው። ገብተዋል። ዋሊያስ ባንድ ከየት አመጣው? ይሄ ዋሊያስ መስርቶ ከቬነስ ሁለቱም ቬነስ ሰርቶ ዋቢሸበለ መጣ። ከዋቢሸበለ ወደ ሄልተን ሲሄድ አሁን እዛ የጣሊያን ግሩፕ ነበሩ። እነዚህ ጣሊያን ግሩፕ ወደ ሀገራቸው ሲሄዱ ይሄን መሳሪያቸው ማን ይገዛዋል? ይሄ ዋሊያስ ባንድ ስብስብ ስለሆነ አንድ ግሩፕ ስለሆነ በኢኮኖሚም የተደራጀ ስለነበረ እነዚህን እቃዎች ገዝቶ which means ሳውንድ ሲስተም ሞንታርቦ ተብሎ መጀመሪያ ለህዝብ ጆሮ ያቀረበው እዚህ ኢትዮጵያ ምድር የዋሊያስ ባንድ ነው። ኢትዮጵያ ከዘመናዊ የሙዚቃ መሳሪያዎች ጋር መታወቅ የጀመረችው በ20ኛው መቶ ክፍለ ዘመን መግቢያ ዓመታት ላይ ነው። አዳዲስ ዘመናዊ የሙዚቃ መሳሪያዎች ወደ ሀገራችን በማስገባት ረገድ ራሽያዊ ዛር ኒኮላስ ሁለተኛ ትልቅ ሚናን ተጫውተዋል። ኮሎኔል ኒኮላይ ሊዩቴው የትንፋሽ የሙዚቃ መሳሪያዎችን በሀገራችን በማስተዋወቅና የመጀመሪያዎቹን የትንፋሽ የሙዚቃ መሳሪያ ተጫዋቾቹን ያሰለጠነ ሌላኛው ሩሲያዊ ባለሙያ ነው። ይህ ጅማሮ አድጎ ነው እንግዲህ በቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት የክቡር ዘበኛ ሰልፈኛ ሙዚቃ ክፍል እንዲመሰረትም ምክንያት የሆነው። በዚህ መልኩ የቀጠለው ዘመናዊ የሙዚቃ መሳሪያ ጉዞ ወደ ክቡር ዘበኛ ኦርኬስትራ ማድረሰ። በተለያዩ የዘመኑ ባንዶች ውስጥም ዘመናዊ ሽሪ የትንፋሽ የሙዚቃ መሳሪያ ተጫዋቾቹንም ልንመለከት በቃ። በጣም ትልቅ ልዩነት ነው ያለው። የዛን ጊዜ ክቡር ዘበኛ ማለት ቢግ ባንድ ነው፣ በጣም ቢግ ባንድ ነው። ሁሉ ነገር ማለት ሳክስፎን 2-3 አይነት ነው ያለው። ባሪቶን ሳክስ አለ። አሁን ባሪቶን ሳክስ አይተናናቅም። የእውነት ነው ማለት የትም አይታጣቅም። ቴነር ሳክስ እና አልቶ ሳክስ ነው ያለው። የዛኔ ክላርኔት ነበር። ክላርኔት ማለት ጋሽመራዊ ስጦት የሚጫወቱት የነበረው ማለት ነው። ሳክስፎን ላይ ደግሞ እነ ጌታቸው መኩሪያ የመሰሉ በጣም ትልቅ ሰው ናቸው። ወይዘወይ እነሱ ይጫወቱት የነበረው ነው። አልቶ ሳክስ የሚባልም ደግሞ እንደዚሁ ሌላ ሰው ሰንባዲ ይጫወተዋል። ትራምፔት ነበረ፣ ትሮምቦን ነበር። ያ ትሮምቦንና ትራምፔት አሁን ኮንሰርት ሲሆን እኛ ጋር በዚህኛው ጊዜ አለ። ባሪቶን ሳክስ የለም። ሌላ ፍሬንች ሆርን ምናምን የሚባል የዛን ጊዜ አካባቢ ያለ ይመስለኛል፣ እርግጠኛ ባልሆንም። ይሄ ክቡር ዘበኛ ላይ ይሄ ባዙን የሆነ ይሄ ምድር ቶር ኦርኬስትራ ላይ ወይም መከላከያ ኦርኬስትራ የምናያቸው የተለዩ ኢንስትሩመንቶች እነሱ ሁሉ ነበር እና በዛ ሁሉ ነው የሚያቀነበሩት። ቫዮሊን ነበር። አሁን ቫዮሊን አለ እንዴ? የለም። ምናልባት ብሔራዊ ቲያትር ነው ያለው። ይህንን ነገር ለማቆየት ነው በብቸኝነት እየተንገታገተ ያለው በቃ ብሔራዊ ቲያትር ነው። ያሁኑ ዘመን አሰራር እንግዲህ የሙዚቃ መሳሪያው በጣም የተራቀቀ ነው እና መሳሪያው ብቻውን እየሰራ ነው ማለት ይቻላል። መሳሪያውን የምናደንቅበት ቀን እየመጣ ነው ሰውን ትተን። ትግረኛ ላይ ከበሮ ቀርቷል። ምክንያቱም ማሽን ድራም የሚባል አለ። ትንሽዬ ቦክስ ነች። እሷን ፕሮግራም ትደረጋለች። በቃ ኦን ታረጋታለህ። በቃ ግጁ እያለ ይጀምራል ማለት ነው። መደረብ ላይም በቃ የሆነ ሳምባዲ የሆነ ሙዚቀኛ ሄዶ ብቻ ነካ ነው የሚያደርጋት፣ ወይ በእግሩ በሆነ ኢፌክት ነገር ነካ ያደርጋታል፣ ይደርባል ራሱ። ስለዚህ ድሮ የምናውቀው እንደዚህ ከበሮ ይዘው እንደዚህ ድም እየዘለሉ የሚለው ቀረ ማለት ነው። ከዚህ አንፃር ይተካሉ።
ጊታር ምናምን የሚጫወቱም ያው ኪቦርድ ላይ ጊታር ምናምን ስላለ አንዳንዴ ሚኒማይዝ ለማድረግ በጊታር ብቻ እንስራ ወይ በኪቦርድ ብቻ እንስራ ሲባል ጊታሪስቱን ታስቀርና በኪቦርድ ብቻ ኪቦርድና ሳክስ እናርግ ከተባለም ሳክስፎን ይጨመርና አንዳንድ የጊታር ፓርቶችን ምናምን ኪቦርዱ ላይ የጊታሩን ድምጽ አውጥተህ ትጫወታለህ። በዛ ጊታሪስቱ ቀረ ማለት ነው። ፍሉት ስትፈልግም የፍሉት ድምጽ ታወጣለህ። ሳክስፎንም እኮ ማውጣት ትችላለህ። ግን አንዳንዴ በቃ ሁለቱንም ብለው ካሰቡ ሳክስፎኑንም ያመጡታል እንጂ ኪቦርዲስቱ ብቻውንም መስራት ይችላል። ለዛሬው የሀገራችን ዘመናዊ የሙዚቃ ኢንዱስትሪውም ሆነ ለዘመናችን ዘመናዊ የሙዚቃ ባንዶች ትልቅ መሰረትን የጣሉ በቁጥር የበዙ በተለያዩ የሙዚቃ ስልተ ምቶቻቸው የሚታወቁ ለየት ባሉና አሁን ብዙ የማናያቸው የሙዚቃ መሳሪያዎቻቸው ሌላኛው በሙዚቃ ባንዶች ላይ የመጣ ለውጥ አመላካችም ሆኗል። ብዙ ነገሮች ይጨማመራሉ። ስላይድ ትሮምቦን የሚባል አለ፣ ትሮምፔት ይጨመራል፣ ፐርክሽን ይጨመራል፣ ማሲንቆ ይጨመራል። እዚህ ላይቭ ኮንሰርት በምንሰራ ጊዜ ማለት ነው 2 ሳክስ ነው የሚኖረው እና ሆርን ሴክሽኑ ይሄ ብራስ ፓርቱ ጨመር ይላል። ድራመሩን የሚያግዝ ኮንጎ ድራም ይኖራል፣ ፐርክሽን ማለት ነው። እንደየ ኢቨንቱ ነው የሚለያየው። አንድ ምሳሌ ልስጥሽ። ፋና ላምሮት ሊድ ፋና ላምሮት የምዕራፍ ውድድር ጊዜ ሙሉ የነበረውን ሴታፕ ነው የምንጠቀመው። አሸናፊዎች አሸናፊ ላይ ስንደርስ ግን ኢሚዲየትሊ ፋይናል ላይ ያንን ሴታፕ እንቀይረዋለን። ለምን ይመስልሻል? ኢቨንቱ ነው የምዕራፍ ስራና የአሸናፊዎች የአሸናፊ መጨረሻው ስራ በጣም ይለያያል። በጣም ቫይቡን ኢቨንቱን በሚመጥን ሁኔታ እድግ ማድረግ አለብን አይደል? ምን እናደርጋለን? አዲሽናል የሆኑ ኢንስትሩሜንታሊስቶችን እንጋብዛለን። ኢፌክቶች አሉ። ለምሳሌ ይሄ ግደል ማሚቶ ለመጨመር ሆል የሚባል አለ። ሆል እንግዲህ ሚዲየም፣ ስሞል፣ ላርጅ ሆል አለ። ይሄን ሳውንድ በእንትኑ ትቀምረዋለህ ማለት ነው። ልክ ሰዎቹ ሆል ውስጥ ወይም ቸርች ውስጥ ወይም መስጊድ ውስጥ እንደሚለው እንደዛ አይነት ሳውንድ ስትፈልግ ሆል ነው የምትጨምረው አለ። እዛ ላይ ሪቨርብ ይላልና ሪቨርቡ ሚዲየም፣ ላርጅ፣ ስሞል ብሎ ይጽፋል። ድሮ የለም። የዛኔ ሁሉንም ነገር ላይቭ ትሰማዋለህ። አሁን ላይ ግን ፕሮግራም አድርገ ነው በተለይ ኪቦርዲስቶች ፕሮግራም አድርገውት ሙዚቃው ላይ አልበሙ ላይ የምንሰማውን ነገር ኪቦርድ ላይ አምጥተውት መድረክ ላይ እሱን ኦን ብቻ ሲያደርጉት ያ ካሴት ላይ ሲዲ ላይ ወይ የሆነ የሰማውን ሙዚቃ ይመጣል። ይሄ ላይቭ እዛው እኛ የምንጫወተው አይነት የነበረው ነገር በግማሽ ደረጃ ይቀንሳል ማለት ነው። ምክንያቱም ያንን ኮፒ አድርገው ቆርጦ ስለሚያስገቡት ራሱ ሙዚቃውን ስለሚያስገቡት ኪቦርዱ ላይ በቃ ፕሬስ ያደርጉታል። ያ በሲዲ የምሰማው ሙዚቃ የወጣው ሙዚቃ ትሰማዋለህ። ገባ? እኛ እንጫወተው እኛ ዝም ብለን ድራም እንጫወታለን። የድሮ ግን ሳክስፎን ራሱ ሳክስፎን፣ ትራምፔት፣ ክላርኔት አለ፣ ፍሉት አለ፣ ማንዶሊን አለ። ጋሻ እየለማሞ የሚጫወቱት የረሳሁት እንደው ያ ሁሉ አለ። በየብዙ ሙዚቃ ላይ አለ ጋሻ እየለ። እንግዲህ እነሱ ብዙ ታሪክ ሰርተዋል። ሮሃ ሪከርዲንግ በሚያደርግበት ሰዓት ቴክኖሎጂው ነው ሪከርዲንግ የሚያደርግበት ሲስተም እና ቴክኖሎጂው ቢሳሳት እንኳን መድገም ማትችይበት አይነት ነገር ነው። ከነስተቱ ነው አልበሙ ላይ የሚወጣው። ያው እንደገና እንደ አዲስ ከመሰልቸት ላለመድገም ይሆናል። ትንሽ ከሆነ ስተቱ በቃ ብዙ ሙዚቃዎችን መጥቀስ እንችላለን። ያ የችሎታ ማነስ አይደለም፣ ቴክኖሎጂው እጥረት ነው የገጠማቸው። ዛሬ ላይ የኛ ትውልድ ደግሞ ሳክሶኒስቱ ቢሳሳት ወይ ጊታሪስቱ ቢሳሳት ሙሉ ባንዱ አይደግምም ማለት ነው። ራሱ የሳሳተው ሰውዬ ብቻ ሪከርድ ማድረግ ይገባዋል እንጂ ሙሉን ሰው አታደክሚ። አንደኛው ልዩነት ይሄ ነው።
ሁለተኛ ደግሞ የእውቀቱ ጉዳይ ነው። ለኢትዮጵያ ሙዚቃ ተለክቶ ነው የተሰጠው። የኛ ፔንታቶኒክ ስኬል ነው የሚባለው። ይሄ በ5 ድምጽ የሚገነባ የሙዚቃ ስልት ነው የኛ። ዛሬ ላይ ግን ዳያቶኒክ የሚባለው የነጮቹንም ስኬል አካተን ነው የምንሰራው። ይሄም ልዩነት አለው። ዘመን በዘመን እየተተካ ሲመጣ የሙዚቃ መሳሪያዎቹ መተካካታቸው አልቀረም። የሙዚቃ መሳሪያዎቹ መተካካታቸው በራሱ ሌላኛው የዘመናትንና የሙዚቃ ባንዶች መዘመን ማሳያና የዘመኑ ሌላኛው መልክ ሆኖም ቀጥሏል። በተለይ በኪቦርድ ላይ ካነሳን ኪቦርድ ድሮ የነበሩትና ካሁኑ ጋራ ርቀታቸው ሰማይና ምድር ነው። ያሁንኛው ብቻውን የሚጫወታ አንድ ኪ አንድ ነገር ትረግጣለህ ዘፈን የሚሰጥህ ነው። እዛ ላይ አንተ አክት ብቻ ማድረግ ነው የሚጠበቅብህ ድምጽ ቢኖርህም ባይኖርህም። የድሮዎቹ ግን የግድ 5 ጣቶችን የግድ ማሰራት አለብህ፣ በአንድ ጣት የሚሰራ አይደለም። እና ሌሎችም የሙዚቃ መሳሪያዎች በሙሉ እነ ጊታር ብትል የዛሬ 40 ዓመት የነበረው ጊታር እና ያሁኑ የተለየ ነው። የሚያወጣው ድምጽ እንደ ኦርጋን የሚያወጣ ጊታር አለ፣ እንደ ድምጽ ኳየር የሚያወጣ ጊታር አለ። ይሄ ጋጀቶ ትንሾች አሉ። ያችን ነገር በማጋጠም ብቻ ጊታርን ሁሉን አቀፍ የምታደርግበት ዘመን ነው። ስለዚህ ከድሮ ጋር ማወዳደር አይቻልም። ልዩነቱ እንግዲህ የቴክኖሎጂ ልዩነት እዚህ ድረስ ነው ማለት ነው። የዲጂታል ዘመን ነው ያልነው። አንዳንድ ኪቦርዲስቶች ፕሮግራም አድርገው ሪኮርድ አድርገውት አልበም ላይ ሙዚቃ ላይ የሰማነውን ነገር ኪቦርዳቸው ላይ ፕሮግራም አድርገውት ይመጣሉ እና መድረክ ላይ እኛ ያንን ሳውንድ ፈልገ ምን ብለን ለመስራት ጊዜም የሚወስደውን ነገር በቀላሉ አንድ ፕረስ ብቻ እንትን በማለት ያንን ሙዚቃ ይከፍቱታል፣ አብረን እናጀበዋለን። ግን ሙዚቃው ላይ አልበሙ ላይ የሰማነውን ሳውንድ በቀላሉ ያመጡታል። ይሄ ብዙ ነገር አቅልሏልም። ያ በውጭ ሀገር ይሰራል። ባይዘወይ ውጪ የተለመደ ነው። እንደዚህ ከስቱዲዮ ውስጥ የተሰራው ሙዚቃ አውጥተው መድረክ ላይ ማምጣት የተለመደ ነው፣ በጣም በብዛት ማለት ነው። የአሁኑ ላይ ስንመጣ ቴክኖሎጂው አሁን መድረክ ላይ ሲቀረጽ ሳውንድ ሲስተም አለ። ሳውንድ ሲስተሙ ያው ስፒከሮቹ ፓወር አምፕ ያላቸው ናቸው። ሚክሰሩ አለ። በኋላ ስኔክ ኬብል የሚባል አለ። ስኔክ ኬብሉ ይዞ ወደ ህዝብ መሀል ይገባል። ማለት ሳውንድማን ሁልጊዜ ሳውንድ ሲሰማ እንደ አድማጩ ሆኖ ነው መስማት ያለበት። ኢፌክት የምትጨምረው ፕሪ አይደለም፣ ኢፌክቱ ፖስት ነው። ገብተዋል። በኋላ ነው የምትከተው። ገብተዋል። ካለፈ በኋላ ይሄን ያክል ሆል ይጨመርበት፣ ይሄን ያክል ኤኮ ይጨመርበት፣ ይሄ ቪብራቶ ይላል ለጊታር፣ ለሳክስፎን ኢፌክቶች ኢፌክት ይባላል ኢንጀነራል። አሁን የኢፌክት መሳሪያዎች ሁሉም መሳሪያ ተጫዋቾች አላቸው። በተለይ ጊታሪስቶች እቺ ማሽን አለቻቸው፣ ኢፌክት ይሏታል። እዛ ላይ የሚፈልጉትን ሳውንድ የማቀያየር ይችላሉ ማለት ነው። አጋጣሚ ከአልፋ ብሉንዲ ጋር አብረን አንድ ስራ ፌስቲቫል የመስራት እድል ገጥሞኝ ነበረ። እኛ ስቴር ባንድ ነን፣ እሱ ደግሞ የራሱን ባንድ ይዞ መጥቷል እና ሴታፓችን በጣም ይለያል። እሱ ሬጌ ነው የሚሰራው። ሬጌ ሲሰራ ሆም ሴክሽኑ ሌላ ነው፣ ሪትም ሴክሽኑ ሌላ ነው። ድራም ብቻ አይደለም፣ 2-3 አይነት ብራስ ሴክሽኖች አሉት። ኪቦርድ ጊታሪስቶቹም 2 ናቸው፣ አንድ ብቻ አይደለም። ቤዝ አለ፣ 2 ጊታሪስት ነው፣ ሊድ ጊታሪስት ተጫዋቾች ምናምን ያሉት እና ግን በጣም ሌላ ቫይብ ውስጥ አሁን እኛ ሀገር ተለምዷል እንደዛ። እንዲህ ያለን አሁን ያለንበት የዲጂታሉ ዓለም ላይም ተገኝተናል። የሰዎች የዕለት እንቅስቃሴም በዲጂታል መታገዝ ከጀመረ ውሎ አድሯል። የዲጂታሉ ዓለም የሙዚቃ ባንዶችን በር ማንኳኳቱም አልቀረም። አንደኛ ጥራት፣ ሁለተኛ ደግሞ የሰውን ድካም የቀነሰ ነው።
በአንዲት ትንፋሽና በአንዲት ሰዓት ውስጥ መቅረጽ አለብህ የሚል አስገዳጅ ነገር የለም። ዛሬ የጀመርከው ስራ የዛሬ ዓመትም ልጨርሰው ትችላለህ። ይሄ ዲጂታል እንግዲህ የረዳው ያንን ሪዘርቭ አድርገህ ታቆየዋለህ። በመካከሉ አዳዲስ ሀሳብ ካለ ትጨምርበታለህ። አዳብረህ የዛሬ ዓመትም ልታወጣው ትችላለህ። በእኛ ዘመን ግን ይሄ የለም። የዛሬው ነው በቃ። አንድ ጊዜ አንድ ጎበዝ ኪቦርዲስት ነው እና ትንሽ ደግሞ ጸባዩ የሚያስቸግር አይነት ነው፣ ግን ደግሞ በጣም ደግሞ ጎበዝ ነው እና መድረክ ላይ እየተጫወተ እያለ እንደዚህ ሳይ ጊታሪስቱን አልወደደው። ምንድነው ይሄ ደግሞ ምናምን ብሎ ራሱ ነካ ነካ አደረገና የጊታር ድምጽ አወጣና ከጊታሪስቱ የበለጠ ተጫወተ ማለት ነው። ጊታሪስቱ ተናደደ። መጨረሻ ሊደባደቡ ደረሱ። እንደዚህም አለ። ቴክኖሎጂ ብቻ ሳይሆን ቴክኖሎጂውንም ማጫወት የሚችል ቅድም እንደ ጎበዝ ሙዚቀኛ ከሆነ ያልኩ ለዚህ ነው። አሁን ያለው ነገር ጥሩ ነው። ቴክኖሎጂውን የዋጀ ነው። አሳታፊነቱም ጥሩ ነው። በጥራትም በብቃትም ጥሩ እየሆነ ነው ያለው። እኛን እኮ ብለውናል የገዛ ጓደኞቻችን ነው እኔ አስይዛለሁ 100% ላይቭ አይደለም የምትቀረጹት፣ ይሄ ላይቭ ድምጽ አይደለም ይሉናል ብለውኛል። እውነትና እውነት ግን አሳምነናቸው ጋብዘን ማምጥተን አሳይተናቸው በጣም ነው የተደነቁት። ካለው የዓለም ሁኔታ ጋር አሁን ያለው የቴክኖሎጂ ሁኔታ ጋር ራሳችንን አፕዴት ማድረግ አለብን። ምንም ጥርጥር የለውም። ያሁኑ ባንዶች ምንድነው በቴክኖሎጂ በጣም የተደገፉ ናቸው። ቴክኖሎጂ ያግዛቸዋል። ለምሳሌ እኔ ጊታር ለመልመድና ወይም ጥሩ ቆንጆ ለመጫወት በላይቭ ነው የምጫወተው። ራሱኑ እኔ ካላመጣሁት መሆን አይችልም። ከምናስበው በላይ ነው። አንድ ኪቦርድ ከዚህ በፊት እንግዲህ የምናውቀው ወይ ኦርጋን ሳውንድ ያወጣል ወይንም የፒያኖ ያወጣል ወይንም የቫይለን፣ እነዚህ ሶስቱን ያወጣሉ ብለን ነው የምንመርጠው። በአሁኑ ጊዜ ግን በከሺህ የበለጠ ድምጾች የሚያወጣ ነው። ከዛ ውስጥ መርጠህ ለዚህ ዜማ ይሄ ይስማማል ማለት እንኳን ራሱ እውቀት ያስፈልጋል። ዝም ብለህ እንዳገኘህ እያፈስክ የምትጨምረው አይደለም። እና በአሁኑ ዘመን ያሉ ኪቦርድ የተመረቱት በቃ ከአእምሯችን በላይ ነው። በማርች ባንዶች አንድ ብሎ በ1950ዎቹና 60ዎቹ ጠንካራ መሰረትን በመጣል በዚህኛው በዲጂታሉ ዓለም ላይ ዘመናዊ የሙዚቃ መሳሪያዎችን የታጠቁ የዘመናችን የሙዚቃ ባንዶች ዘመኑን የዋጁ የሙዚቃ ስራዎችን በመስራት ለህዝብ ማቀበላቸውን አሁንም ቀጥሏል። የሙዚቃ ባንዶች ዘመኑን ተንተርሰው በቀጣይስ ምን አይነት ለውጦችን ያስመለክቱን ይሆን? ዘመን መልስ አለው።